ጤና ይስጥልን ሁላችሁም እንደምሰነበታችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ ከዚህ ቀደም ጀምረነው የነበረው የዘመንን መዋጀት መንፈሳዊ አመራር ለተወሰነ ጊዜ በበዓላት ምክንያት አቋርጠነው ነበር። ዛሬ እንቀጥላለን እና ዛሬ የምናየው ከባለፈው እየቀጠለ እንግዲህ ዘመንን መዋጀት በተለያዩ ክፍሎች ከፍለን እያየነው ነበረ። ይሄ አራተኛ ክፍል መሆኑ ነው። ይሄ ዛሬ የምናየው ሎው ኦፍ አትራክሽን ወይም የስበት ሕግ የሚባል በዚህ ዘመን እየተስፋፋ ያለ በጣም ብዙ ሰዎችን እያሳሳተ ያለ በሀገራችንም ብዙ ከእምነት ጋር እየተቀላቀለ የሚነገር በተለይ በተወሰኑ እምነት ተቋማት በስፋት ሲተገበር የሚታይ በወጣቶች ዘንድ ደግሞ ብዙ ችግርን እያስከተለ ያለ ሁኔታ ስለሆነ በደንብ ማየት ያስፈልጋል። በኔ አቅም ደረጃ እግዚአብሔር እንደገለጸልን በተወሰነ መልኩ ነው የምናየው። የበለጠ ደግሞ ነገሩን ከኔ በላይ ያጠኑ ሰዎች ሊያብራሩት ይችላሉ። አምላካችን ልዑል እግዚአብሔር ሚስጥሩን ለሁላችን የሚገልጽልን የእመቤታችን የቅድስት ድንግል ማርያም የቅዱሳን ሁሉ ወዳጅ ረድኤታቸው አማላጅነታቸው አይለየን። ይሄ እንግዲህ ሎ ኦፍ አትራክሽን ነው። ሎ ኦፍ አትራክሽን ወይም የስበት ሕግ ብለን የምንተረጉመው ነው። እኛ ምንድን ነው ሎ ኦፍ አትራክሽን? ሃይማኖት ነው? ፍልስፍና ነው? ሳይኮሎጂ ነው? ምንድን ነው? ከሶስቱም የተቀላቀለ ነው። ፍልስፍና አለበት፣ ሳይኮሎጂ አለበት፣ እምነት አለበት። ሶስቱም ተቀላቅሎ ነው የሚመጣው። በኋላ እናየዋለን። እንግዲህ በአብዛኛው አስተሳሰቦቹ እነዚህ ናቸው። አስተሳሰቦቹ ትምህርቶቻቸው ይሄንን የሚመስሉ በአንድም በሌላም የሰማችሁ ካላችሁ እንግዲህ በተለያየ መልኩ ነው። አውቀው የሚሳሳቱም አሉ፣ የሚያሳስቱም አሉ፣ ደግሞ ሳይገባቸው የሚሳሳቱ አሉ። እምነት እየመሰላቸው ደግሞ ከእምነት ጋር በየዋህነት የሚከተሉ ሰዎች ይኖራሉ። በተለይ በወጣቶቻችን ዘንድ ይሄ ከባድ ችግር ሊሆን ይችላል ወደፊትም ቢሆን። እንግዲህ በአብዛኛው እነዚህ ናቸው አስተሳሰቦቻቸው። አንደኛው ዩ አር ፓወርፉል ክሬተር የሚሉት ነገር አለ። በጣም ሰው አንተ ራስህ አምላክ ነህ እስከ ማለት ድረስ የሚደርሱበት ጊዜ አለ። ሁሉን ማድረግ ትችላለህ፣ ዩኒቨርስን ማዘዝ ትችላለህ የሚሏቸው አስተሳሰቦች አሉ። ኔጌቲቭ ኢነርጂ የሚባል ነገር አስወግዱ የሚሉት አለ። እንግዲህ ዶንት ብሪንግ ኔጌቲቭ ኢነርጂ፣ ሰዎችን ኔጌቲቭ ኢነርጂ ካላቸው ሰዎች ራቅ፣ ፖዚቲቭ ኢነርጂ ቫይብ፣ እንዲህ አይነት ንግግሮች አሏቸው። ቅድም እንዳልነው ዘ ዩኒቨርስ ሪስፖንድስ ቱ ዩ የሚሉት አለ። ዩኒቨርስ በኋላ እናየዋለን። ሀሳብህ ሁሉን ነገር ባሰብከው ልክ ይሳካል፣ አንተ ሪያሊቲን መፍጠር ትችላለህ፣ ዩር ኮንሽስ ሼፕስ ሪያሊቲ የሚሉት አለ። ፍላጎትን ብቻ ተከተል፣ ፎሎ ዩር ዲዛየር የሚል ትምህርት አላቸው። ዩር ወርድስ ሃቭ ክሬቲቭ ፓወር የሚላቸው ቃልህ ሁሉን ነገር ማድረግ ይችላል የሚል አስተሳሰብ አላቸው። እንዲህ እያለ ነው የሚሄደው። ኢማጂኔሽንህ፣ አስተሳሰብህ፣ ቃልህ ሪያሊቲን ይፈጥራል የሚል አመለካከት ትምህርት ነው የሚያስተምሩት። እንግዲህ በአብዛኛው እዚህ ላይ የሚያጠነጥን ነው። ዘርዘር አድርገን ግን እናያቸዋለን። ቅድም እንዳልነው ብዙ ተከታይ ያለው በተለይ በዚህ በምዕራቡ ዓለም ብዙ ሰዎችን ሲከተላቸው ነው የሚታየው። ብዙ መጽሐፍቶችን የጻፉ ሰዎች አሉ። ለመነሻ የሚሆን አንዱም ምክንያት እሱ ነው። ፐርሱዌሲቭ የሆኑ በጣም ኢንፍሉዌንሻል የሆኑ ተጽዕኖ ፈጣሪ የሚባሉ ሰዎች የጻፏቸው መጽሐፍ በብዙ ሚሊዮን ኮፒ ተሽጠውላቸዋል። በኋላ እናያቸዋለን። ሳይኮሎጂን ከሜታፊዚካል ከእምነት ጋር አብሮ ይቀላቅላል፣ ከሳይንስ ጋር ይቀላቅላል፣ ከዘመኑ አስተሳሰብ ጋር ይቀላቅላል። ስለዚህ ብዙ ተከታይ የሚኖርበት ምክንያት አንዱም እሱ ነው። እንግዲህ በመጽሐፍ ቅዱስ አስቀድሞ ማስጠንቀቂያ ተሰጥቶናል። ማንም እንዳያታልላችሁ፣ የፍልስፍና አመለካከት፣ የፍልስፍና ትምህርት
ዲሴፕቲቭ ፊሎዞፊ ተብሎ ቅዱስ ጳውሎስ ይህን በቆላሴስ መልእክቱ ምዕራፍ 2 ቁጥር 8 ላይ ጠቅሶልናል። ባዶ በሆነ በፍልስፍና በአሳሳች ሰዋዊ በሆነ ሰው ሰራሽ በሆነ በተቀየጠ በተቀላቀለ ትምህርት ማንም አያሳስታችሁ በደንብ ነው የተጻፈው። በጢሞቴዎስ መልእክቱ ምዕራፍ 4 ቁጥር 3 እስከ 4 ላይ እንደዚሁ ለሰው የሚመች ለሰው አእምሮ ሊመች ይችላል፣ ይስባል። ምክንያቱም ትምህርቶቻቸው አብዛኛው ስኬት ላይ ነው። ስኬት ነው፣ ምቾት ነው፣ የስጋ ድሎት ነው፣ የስጋን ፍላጎት መከተል ነው፣ ገደብ የለሽ መሆን ነው። ሰውን ከሚገባው በላይ አግዝፎ ነው የሚያየው። የፈጣሪም ቦታ ሰው እንዲተካ ነው የሚያስተምሩት። ድብቁ ዓላማ እሱ ነው፣ እምነት አልባ እንዲሆን። ስለዚህ ይሄ አስቀድሞ በመጽሐፍ ቅዱስ የተጻፈው ነው። በመጨረሻው ዘመንም የሚመጣው እንደሱ እንደሆነ ወቁ ተብሎ የተጻፈው እሱ ነው። ሳውንድ የሆነ ዶክትሪን የቀደሙ አባቶች ያስተማሩትን እውነተኛውን ትምህርት የቤተክርስቲያንን ቀኖና የቤተክርስቲያንን አስተምሮ ከመከተል ይልቅ ዛሬ በእምነት ስም በየእምነት ተቋማቱ የምናየው አብዛኛው እምነት ለዚህ ዓለም ፍላጎት የተፈጠረ እስኪመስል ድረስ ዋናውን ዓላማ ዘላለማዊ መንግስቱን የሚበልጣውን ሰማያዊውን መንግስት የማይጠፋውን መንግስት ከመሻት ይልቅ ዛሬ ስለ ስኬት፣ ስለ ድሎት፣ ስለ ምቾት ነው የሚያስተምሩት እና ሎ ኦፍ አትራክሽን በአብዛኛው የሚያጠነጥነው እሱ ላይ ነው። እንግዲህ ሎ ኦፍ አትራክሽን የተባለው አንተ ሁሉን ነገር ትስባለህ ነው። ትስበዋለህ፣ ፖዚቲቭ ኢነርጂ ትስባለህ፣ ዩኒቨርስ ይታዘዝልሃል፣ አልህ ተአምር ያደርጋል፣ ኢማጂን ያደረከው ነገር ሁሉ ይሳካል። እንዲህ ነው የሚያስተምሩት። ሎ ኦፍ አትራክሽን ያሉት በሱ ምክንያት ነው እና ዝርዝር አድርገን እናያቸው። በ11 በ12 ክፍሎች ነው ከፍለ የምናየው። እንግዲህ ደጋግመው ከሚናገሯቸው አሁን በሚዲያም ላይ ሰምታችሁት ይሆናል። በቅርብ ጊዜ በተለያዩ ሚዲያዎች እየቀረቡ ይህንን አስተሳሰባቸውን የሚያስተጋቡ ሰዎች ለማየት ችዬ ነበረ። በዚህም በምዕራቡም ዓለም በተደጋጋሚ ከሚናገሯቸው ነገሮች እንግዲህ ብዙ ጊዜ የሚሉ ዩኒቨርስን ጠየቅኩት እና የስኬት በር ተከፈተልኝ ይላሉ። አስከ ዘ ዩኒቨርስ ኤንድ ሰደንሊ ኦፖርቹኒቲስ አፒርድ ነው የሚሉት። ሁሉም ነገር ተሰካካልኝ። ኢነርጂ ላይ ፎከስ ባደረኩ ጊዜ ኢነርጄቲክ ሆንኩኝ እና ዩኒቨርስ ምንድን ነው ራሱ? ይሄን ቃል ዩኒቨርስ ሰማይ ነው ምንድን ነው? ለምንድን ነው ዩኒቨርስ የሚል ቃል የተጠቀሙት? ምንድን ነው ዩኒቨርስ ማለት? መንግስተ ሰማይ ማለት ነው? ምንድን ነው? እግዚአብሔር ማለት ነው? ሰው በየእምነቱ እንዲተረጉመው አድርገው እንዲያሳስት አድርገው ነው ያመጡት። ተጠንቶ ነው ዩኒቨርስ የሚባለውን ቃል ራሱ የሚጠቀሙት በጥናት ነው። ዩኒቨርስ ለአማኙ እግዚአብሔርን ብሎ ይወስደዋል። አይ እኔ እኮ ከእግዚአብሔር ጋር ዩኒቨርስ ማን ነው ስትሏቸው እግዚአብሔር ነው ይሏቸው። ለሌላው ደግሞ ለማያምነው ሰው ደግሞ ዩኒቨርስ እግዚአብሔርን ከምትጠላ ዩኒቨርስ በል ወደ ላይ ዝም ብለህ አንጋጥ። እንዲህ አድርገው ነው እንግዲህ ያሉ የሚያሳስቱበት። እንግዲህ ፎከስ ጥሩ ነው አይደል? ፎከስ ማድረግ ጥሩ ነው። አንድ ጉዳይ ላይ ትኩረት አድርጎ መስራት ጥሩ ነው። ፐርሲስታንስ ጥሩ ነው። ከሬጅ ጥሩ ነው። ይሄ እምነት የትኛውም እምነት ክርስትና ከምንም በላይ የሚያበረታታው ሰው ትኩረት አድርጎ በትዕግስት በትጋት ሲሰራ ይሳካል። እሱ አይደለም ችግሩ። ችግር የሚሆነው እግዚአብሔር ከህይወቱ ውስጥ ሲወጣ ነው። ችግሩ እሱ ነው። የማይታይ የማይዳሰስ ዩኒቨርስ የሚባል ቃል ምንድን ነው ስትሏቸው ማንም ሰው ሊመልሰው የማይችል የሚያወናብድ፣ ሰው ከእምነት እንዲወጣ ራሱን እንዲያመልክ ከእግዚአብሔር እንዲለይ መሆኑ ነው። ችግሩ እሱ ነው። ችግሩ መጸለዩ አይደለም። ጸሎቱ ለማን ነው ነው? ጸሎት ምንድን ነው? እምነት በእምነት የሚጸለይ ነው ወይንስ ቴክኒክ ነው? የማታለያ ዘዴ ልክ እንደ ሳይንስ እንደ ማንኛውም እንደምንጠቀምበት ቴክኒክ እንደ ቴክኒክ ነው ተጠቀሙበት የሚሉት።
ችግሩ እሱ ላይ ነው። እንዴት ነው ዩኒቨርስ ለሰው ሪስፖንድ የሚያደርገው? ለእግዚአብሔር ቃል ይታዘዛል፣ እውነት ነው። ለእግዚአብሔር ፈቃድ ፍጥረታት ይገዛሉ። ሰማያት፣ ምድር ሁሉም በእርሱ እጅ ናቸው፣ ይታዘዛሉ፣ እውነት ነው። ለፍጥረት ግን እንደሱ አይደለም። እግዚአብሔር ሲፈቅድ ነው ፍጥረታት የሚገዙት፣ ፍጥረታት ሪስፖንድ የሚያደርጉት። እንግዲህ መሰረታዊ ችግር እዚህ ላይ ነው ያለው። አንደኛው እሱ ነው። ሁለተኛው አቮይድ ፒፕል ኦር ኮንቨርሴሽንስ ዊዝ ኔጌቲቭ ኢነርጂ ነው የሚሉት። ኔጌቲቭ ኢነርጂ የሚባል ነገር አስወግድ፣ ኔጌቲቭ ኢነርጂ። ይሄ በጣም በተደጋጋሚ በአንድም በሌላም እየታየ ያለ ነው። ብዙ ሰዎች ሲናገሩ ትሰሙታላችሁ። በተለይ በዚህ ዘመን በኢትዮጵያ አንዱ ሰፍቶ ከሚነገር ነገር ኔጌቲቭ ኢነርጂ አስወግድ፣ ኔጌቲቭ ኢነርጂ አታውራ፣ ክፉ ክፉ ነገር አታውራ። ይሄ ዲናያል በጣም ከባዱ በሽታ እሱ ነው። ምን ማለት ነው? አቮይድ ፒፕል ኦር ኮንቨርሴሽንስ ዊዝ ኔጌቲቭ ኢነርጂ። ክፉ ነገር አትስማ ማለት ምን ማለት ነው? ክፉ ነገርን ሰምቶ መፍትሄ መፈለግ ጥሩ ነው ነው እንጂ የሚባለው ክፉ ነገርን እንዳላዩ እንዳልሰሙ ዲናይ ማድረግ መካድ፣ ምን ይሄ ትልቅ በሽታ ነው። በተለይ ስልጣን በያዙ ሰዎች ሲሆን ደግሞ በጣም ከባድ ነው። መፍትሄ አይፈለግማ። እና በምዕራቡም ዓለም አንዱ እያስቸገረ ያለው ይሄንን ሰው በምናብ ዓለም ዝም ብሎ በቅዠት መንሳፈፍ ሆነ። ሁልጊዜ በጎ ማሰብ ጥሩ ነው። ፖዚቲቭ መልካም ማሰብ ሰው ሀሳቡን ነው የሚመስለው። በመጽሐፍ ቅዱስም የተጻፈው እሱ ነው። መልካም መመኘት፣ መልካም ማሰብ። ቅዱስ ጳውሎስም በፊልጵስዩስ መልእክቱ ምዕራፍ 4 በጎ በጎ የሆነውን ነገር አስቡ። እውነት ነው። ሰው ቀና አእምሮ፣ ቀና ልቦና፣ ቀና አስተሳሰብ ሲኖር ሁሉም ነገር ባይሳካ እንኳን የመሳካት እድሉ ግን ከፍ ያለ ነው። እወድቃለሁ፣ እሳሳታለሁ፣ እከስራለሁ፣ አይሳካልኝም ከማለት ይልቅ ሰው ይሳካልኛል ግን እግዚአብሔር ቢፈቅድ አለበት። ይሄ ነው አሁን ችግሩ። እግዚአብሔር ቢፈቅድ ይሳካልኛል፣ እግዚአብሔር ከረዳኝ ይሳካልኛል። ከጸሎት ጋር ሲሆን ፈቃድህ ይሁን ሲሉ ፖዚቲቭ ቲንኪንግ በጣም ጥሩ ነው። ሰው አስተሳሰቡን ነው የሚመስለው። እሱ እውነት ነው። መልካም ነገርን መመኘት በጣም ጥሩ ነው። ቀና ልቦና በጣም ጥሩ ነው። ግን ችግርን መሸሽ ግን ይሄ በሽታ ነው የሚሆነው። አሁን የሚሉት እነሱ ይሄንን ኔጌቲቭ ኢነርጂ አትራክትስ ኔጌቲቭ አውትካምስ፣ አቮይድ ፒፕል ኦር ኮንቨርሴሽንስ ዊዝ ባድ ኤነርጂ፣ ኢቭን ከሰው ራቅ ነው የሚሉት። አሁን እነዚህ ሰዎች በቃ አይ ይሄ ነገር እኮ አያዋጣም፣ ይሄ መስመር አያስኬድም፣ በዚህ መንገድ ከተጓዝን ችግር አለ፣ ችግር እየገጠመን ነው ከተባለ እነዛን ሰዎች አስወግዱ። እንዲህ አይነት በሽታ ነው። እንግዲህ ምክር መስማት የሚባል ነገር ይጠፋል። መፍትሄ መፈለግ የሚባል ነገር ይጠፋል። ችግሩ እየተባባሰ በችግር ላይ ችግር እየተጨመረ ሲሄድ እንዳላዩ እንዳልሰሙ መሆን ይመጣል። በግለሰብ ህይወትም እንደዛ ነው። በማህበረሰብም ሲሆን እንደዛ ነው። በመሪነትም ሲሆን እንደዛ ነው። በእምነትም ሲሆን እንደዛው ነው። እምነት ማለት ትዕግስት ማለት ነው። እምነት እኮ ችግር የለም ማለት አይደለም። በጽናት በትዕግስት ፈተናን መቋቋም የሚባለው ነገር፣ ፈተና የሚባል ነገር አሁን ይጠፋል ማለት ነው። ፈተና የሌለበት ደግሞ ክርስትና የለም። አሁን ይሄ ነው አንዱ ችግር። ኔጌቲቭ የሚባለው ይሄ አሁን ከሰውም ቢሆን እውነት ነው። ሁልጊዜ ጭንቀት ነው፣ ሁልጊዜ ውድቀት ነው፣ ሁልጊዜ ጨለማን፣ ሁልጊዜ ጥፋትን፣ ሁልጊዜ ሽንፈትን የሚያወራ ሰው ይሄ ኢሞሽናል ኮንቲጂን ሪል ነው። እንደሱ መሆን አያስፈልግም። ቀና ማሰብ፣ ተስፋ ማድረግ፣ በጎ በጎውን ማሰብ፣ በእምነት መጸለይ እሱ በጣም አስፈላጊ ነው። 10 ነገር ይሳካል ብሎ ማሰብና መወጠን ማቀድ 10ሩ ባይሳካ እንኳን 8ቱ 7ቱ እንዲሳካ ሊያደርግ ይችላል። ይሄ መልካም ነው።
ሁልጊዜ ችግርን ሲያመነዥኩ የሚውሉ ሰዎች ያሉ፣ ከሱ መራቅ አስፈላጊ ነው። ግን ያ ይሄኛውን ግን አያመጣም እና በጥንቃቄ መታየት ያለ አቮይዳንስን እንደ ጥበብ የሚወሰድ ከሆነ ሰዎች ችግርን የሚሸሹ የሚጋፈጡ የሚቋቋሙ ሳይሆን የሚሸሹ የሚያስወግዱ ከሆኑ ይሄ በጣም ከባድ ነው። ፈተናን መቋቋም ያቅታል። ንስሐ የሚባል ነገር ይጠፋል። ጽናት የሚባል ነገር፣ ትዕግስት የሚባል ነገር ይጠፋል እና በጣም አደገኛ ነው። ብዙ ሰዎች የአእምሮ መቃወስ ውስጥ፣ የስነ ልቦና ቀውስ ውስጥ የሚገቡት አንዱ ምክንያት ይሄ ነው። avoid people or conversations with negative energy, negative positive energy ያ ፖዚቲቭ ኢነርጂ አንድ ቀን በጠፋ ጊዜ የሚገቡበት ይጠፋባቸዋል። ስለዚህ ሁለተኛው እሱ ነው። ሶስተኛው እንግዲህ አንዱ የሚሉት ይሄ ኢማጂኔሽን ቪዥዋላይዜሽን የሚሉት ነገር አለ። ሰክሰስ ሁሉም ነገር ሰክሰስ ነው። እንግዲህ ቪዥዋላይዝ አደረኩት 1 ሚሊዮን ብር ይገባልኛል ብዬ ቪዥዋላይዝ አረኩኝ፣ አየሁኝ፣ ተመኘሁኝ፣ 1 ሚሊዮን ብር አካውንቴ ውስጥ ገባ። እንዴት ገባ? አይደል? እንዴት እንደገባም አላውቅም። ዝም ብለህ ተመኝ፣ በቃ ዝም ብለህ ቪዥዋላይዝ አድርግ፣ ዝም ብለህ ብቻ አስብ። እንዳለ ሆኖ እንደሚገባል በእርግጠኛነት የሚሉት ነገር አላቸው። ህልምን በእርግጠኝነት በቃ ይህን ስራ አገኛለሁ ብለህ አስብ፣ ያ ስራ ይመጣል። በሽታ የለብኝም ብለህ ቪዥዋላይዝ አድርግ፣ በሽታው ይጠፋል የሚሉት አስተሳሰብ አለ። ቪዥዋላይዜሽን በጣም ጥሩ ነው። ሰው ህልም ያስፈልገዋል። ነገን ማየት፣ አሻግሮ ማየት በጣም ጥሩ ነው። አርቆ ማየት ጥሩ ነው። ኢሞሽናል ኮንትሮል በጣም ጥሩ ነው። ዝግጅት ጥሩ ነው። ኮንፊደንስ ጥሩ ነው። ችግር የሚሆነው ቅዠት በሚሆንበት ጊዜ፣ ችግር የሚሆነው በእርግጠኝነት የተመኘነው ሁሉ፣ ያሰብነው ሁሉ፣ ያቀድነው ሁሉ ይሳካል ብሎ ማመን ሲመጣ እሱ ችግር አለው። እሱ ችግር አለው። እግዚአብሔር ቢፈቅድ ማለት ያስፈልጋል። ስራህን ለእግዚአብሔር አደራ ስጥ፣ ሐሳብህም ትጸናለች ነው የሚለው መጽሐፍ ቅዱስ። እንደሱ ነው የሚለው። መጽሐፈ ምሳሌ ምዕራፍ 16 ቁጥር 3 የሚታየው እሱ ነው። ከህልም ጋር ከምኞት ጋር እምነት ይፈልጋል፣ መታዘዝ ይፈልጋል፣ ጽናት ይፈልጋል፣ ኢንሹራንስ ትጋት ይፈልጋል፣ ቁርጠኝነት ይፈልጋል እንጂ ዝም ብሎ ይሄ ቅዠት አሁን አንዱ እያስቸገረ ያለው ብዙ ወጣቶች በአንድ ጊዜ ሚሊዮነር መሆን፣ በአንድ ጊዜ ስኬት፣ በአንድ ጊዜ እሱ አይደለም። ደረጃ በደረጃ ይመጣል እና አንዱ የቅዠት መንገዱ ይሄ ነው። አራተኛ የሚሉት ከዚህ ጋር የሚያያዝ አስተሳሰቤን ቀየርኩኝ፣ ህይወቴ ሙሉ በሙሉ ተቀየረ። I changed my thinking and my life completely transformed ይላሉ እና ይሄም በጣም በጣም አደገኛ ነው። አስተሳሰብ መቀየር በጣም አስፈላጊ ነው። መጽሐፍ ቅዱሳዊ ነው። ቅድም እንዳልነው መጽሐፈ ምሳሌ ምዕራፍ 23 ቁጥር 7 ላይ ሰው አስተሳሰቡን ይመስላል፣ ሰው በልቡ እንዳሰበ እንደዚሁ ነው። ምክንያቱም ሁሉም ነገር ከአስተሳሰብ ነው የሚቀዳው። ልክ ነው። ስለዚህ አስተሳሰብን ማስተካከል ህይወት ይቀይራል። እውነት ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ላይ ይሄንን ነው የሚለው። ግን አስተሳሰባችሁን ቀይሩ ማለት ስጋዊ ነገርን መመኘት ብቻ ማለት አይደለም። የእግዚአብሔር ፈቃድ ምን እንደሆነ ማወቅ፣ የእግዚአብሔርን ነገር ማስቀደም፣ ጽድቁን መንግስቱን ማስቀደም፣ ከዓለም አስተሳሰብ መውጣት፣ ከስጋዊ ምኞት መላቀቅ። ትራንስፎርሜሽን እኮ ማለት እሱ ነው። ሰው መሆን እሱ ነው። ሌላው ሁሉ ከዛ በኋላ ነው የሚመጣው። ሌላው ሁሉ ከሱ በኋላ ይመጣል። ሁሉም ነገር ገንዘብ ከሆነ፣ ሁሉም ነገር ስጋዊ ምኞት ከሆነ፣ ሁሉም ነገር ድሎት ከሆነ ይህ ከሰው ያነሰ ህይወት ነው የሚሆን።
ደግሞ አስተሳሰብን ብቻ በመቀየር ሁሉም ነገር አይመጣም። ቅድም እንዳለው ዲሲፕሊን ይፈልጋል፣ ስራ ይፈልጋል፣ ማቀድ ይፈልጋል፣ ጥረት ይፈልጋል፣ ወድቆ መነሳትን ይፈልጋል፣ የእግዚአብሔር ፈቃድ ያስፈልገዋል። ብዙ ነገር ነው ያለ ህይወት፣ ብዙ ውጣ ውረድ ስላለ ከዚህ ጋር አብሮ የሚሄደው አይ ስፖክ አባንደንስ ኤንድ ኢት ኬም የሚሉት ደግሞ አለ። በቃ ዝም ብሎ ይሄ ልክ እግዚአብሔር ዓለምን ሲፈጥር ይሁን አለ ሆነ እንደሚለው እሱ ለእግዚአብሔር ብቻ የእግዚአብሔር ብቻ ስልጣኑ ነው። ቃሉ ሰማይን የፈጠረ ምድርን የፈጠረ ፍጥረታትን የፈጠረ ኃያል እግዚአብሔር ብቻ ነው። ሰው ግን ውስንነት አለበት። አንዳንድ ጊዜ ተናገር በቃ ይሆናል ብለህ ተናገር፣ ቃሉን አውጣው የሚሉት አላቸው። አይ ስፖክ አባንደንስ ይሄ የቃል ጉልበት የሚሉት ደግሞ ይሄ ነው። ይሆናል በቃ የዛሬ ወር 1 ሚሊዮን ብር አገኛለሁ ብለህ ተናገር ይሆናል። ዲክሌር አድርግ፣ ቢዝነሴ በዚህን ያክል እጥፍ ያድጋል ብለህ ተናገር፣ ትዳር አገኛለሁ ብለህ ተናገር ይሆናል። እንዲህ አይነት ይሄም ቅዠትም ያለበት ነው። የምንናገረው ነገር መልካም መሆኑ ጥሩ ነው። ቢሄቪየራችን ይቀይረዋል። ሰው ንግግሩንም ይመስላል። መልካም የሚናገር ሰው ሪሌሽንሽፕ ከንግግር ይመጣል። ጥሩ ነገር መናገር ኮንፊደንስ ያሳድጋል። ከሰው ጋር ብዙ ወዳጆችን ያፈራል። ሰክሰስ ሊያመጣ ይችላል። ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ ደግሞ ትኮነናለህ። ህይወትም ሞትም በምላስህ ናት። መጽሐፍ ቅዱስ የሚያስተምረን እንደሱ ነው። ቃል ትልቅ ጉልበት አለው፣ እርግጥ ነው። ግን ይሄ የተመኘነውን ሁሉ በቃላችን እናመጣለን ማለት ይሄ ከእምነት የወጣ የፈጣሪን ስልጣን መጋፋት፣ ፍጡሩን እንደ ፈጣሪ እንዲሆን የሚያስተምር ትምህርት ቅዠት ነው፣ ክህደትም ነው። እና ይህንን በዚህ መልኩ ደግሞ ማየት አስፈላጊ ነው። 5ኛው እሱ ነው። 6ኛው ከሱም ጋር አብሮ ሊሄድ የሚችል በቃ በፍጹም አመንኩኝ እና በፍጹም ካመንክ ይሆንልሃል። መጽሐፍ ቅዱስም ይጠቅሳሉ። እዚህ መጽሐፉም ላይ የጻፏቸው መጽሐፎችም ላይ ብዙ የመጽሐፍ ቅዱስ ክፍሎች አሉት። በእነሱ በሚስማማቸው መልኩ ነው የሚተረጉሙት። በቃ እንዳመንክ ይሁንልኝ ካልክ አሁን በመጽሐፍ ቅዱስ የማርቆስ ወንጌል ምዕራፍ 11 ቁጥር 24 ላይ የተጻፈው እሱ ነው። ቢሊቭ ዛት ዩ ሃቭ ሪሲቭድ እንደሆነልህ አድርገህ እመን፣ እንደ እምነት ይሆንልህ። እውነት ነው። እንደ እምነት ያመንነው ነው የሚሆንልህ። ያመንነው ሁሉ ግን ይሆናል ማለት አይደለም። በሌላ ስትተረጉሙት ነው የሚገባችሁ። አንድ ሰው አልችልም፣ እኔ ደካማ ነኝ፣ እኔ ማረባ ነኝ፣ እኔ እኮ ዋጋ የሌለኝ እድለ ጠማማ ነኝ እያለ አንድ ሰው ምንም ቢሆን ሊሳካለት አይችልም። እንደ እምነት ይሆንልህ ነው። አረባም እያለ አንድ ሰው እግዚአብሔር ለክብር ፈጥሮት መክሊት ሰጥቶት በዚህ ዓለም ያለ ዓላማ የፈጠረው ፍጡር ስለማይኖር ሰው ስለማይኖር በዓላማ አምጥቶት ማረባ ነኝ እድለ ጠማማ ነኝ ያለ እድሉን ፈጣሪውን ሲያማርር የሚኖር ሰው እንደዛ መክሊቱ እንደደበቀው ሰው ነው የሚሆነው። መክሊቱን እኮ የደበቀው ሰው በማቴዎስ ወንጌል ምዕራፍ 25 ላይ የነበረው እምነት ፍርሃት ስለነበረ ነው። አይ ማትረፍ አልችልም፣ ቢከስርብኝስ ብሎ ነገር ምን አለ? እንዲህ ብሎ በወድቅስ ብሎ እምነት አለ እንዴ? እንደዚህ አይነት እንደ እምነት ይሁንልህ ነው። እሱን ማስወገድ ያስፈልጋል። ፖዚቲቭ አቲቲዩድ ከጠንካራ እምነት ጋር ሲሆን ትክክል ነው። ግን እንደው ስላመንኩኝ ብቻ ሁሉም ነገር ይሆናል፣ ይሄ ግን ከመጽሐፍ ቅዱስ ትምህርት የወጣ ነው። በማቴዎስ ወንጌል የተጻፈው ሁል ጊዜ መሰረታዊ ነገር ማስተዋል ያስፈልጋል። አስቀድማችሁ ጽድቁን መንግስቱን ፈልጉ ነው። የሚቀድመውን ማስቀደም ያስፈልጋል። አባታችን ሆይ የሚለውን ጸሎት ደቀ መዛሙርትን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲያስተምራቸው ጧትም ማታም ምሳም ሁል ጊዜ ደጋግመን የምንጸልየውን ጸሎት አንድ ትልቁም ነገር አለው።
አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። መንግስትህ ትምጣልን ነው ዋናው። መንግስቱን አስቀድሞ ነው። የምትሰጠን ነገር ደግሞ ፈቃድህ ትሁንልኝ፣ አንተ እንደፈቀድክ እንደወደድክ እንጂ እኔ እንደተመኘሁት አይሆን። ባይሳካስ? እምነት እኮ እንደሱም ነው። በለስ ባታፈራስ? እየጸለይን መከራ ቢገጥመንስ ልትክድ ነው? እየጾመን እየጸለይን እየሰገድን ባይሳካስ? አሁን እያስተማሩት ያለው ይሄንን ነው። የጸሎቱስ ስግደቱ የጾሙ ዓላማ ምድራዊ ብቻ ነው እንደ መሆን ያለበት? እያስተማሩ ያሉት ብዙዎቹ እምነቶች እንደዚህ ነው። ቅድም እንዳለው የመጽሐፍ ቅዱስን ቃል እያጣመሙ ነው የሚተረጉሙት። አሁን በማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ በእምነት የምትጸልዩት ነገር ሁሉ ይሳካል ይላል። እውነት ነው። እምነት የሌለበት ስለማይሳካ ነው። ግን ሁሉም የሚፈልግነው ነገር ይሳካል ማለት አይደለም። ቢጎዳንስ? ባይጠቅመንስ? ሞትን የሚያመጣብን ቢሆንስ? መጥፊያችን ቢሆንስ? ስለዚህ እንደ ፈቃድህ ስድስተኛው እሱ ነው። ይህ ሰባተኛው ደግሞ በቃ ፎሎ ዮር ዲዛይር የሚሉት ደግሞ አለ። በቃ ዝም ብለህ ፍላጎትህን ተከተል። ልቤን አዳመጥኩት ሆነልኝ። ሌላ ሰው አትስማ እባክህ። ምንም ነገር አትስማ። ልብህን ብቻ አዳምጥ፣ ፍላጎትህን ብቻ አዳምጥና ተከተል። ይሄ መደደኝነት ነው የሚሆነው። ልቡ የነገረውን ብቻ ውስጡ የተሰማውን ብቻ ሰው እያዳመጠ የሚኖር ከሆነ መንገድ ይስታል። የሰው ምክር ያስፈልጋል፣ የሰው አስተያየት ይፈልጋል። የመጽሐፍ ቅዱስ የቤተ ክርስቲያን ትምህርት፣ የአባቶች ምክር ያስፈልጋል፣ የመምህራን ምክር ያስፈልጋል፣ ከህይወት ተሞክሮ መቅሰም ያስፈልጋል። ፍላጎትን ብቻ መከተል ገደል ሊያገባ ይችላል። በእርግጥ ፍላጎት ሰው ፍላጎቱን ማዳመጥ ፓሽን ሲኖረው ጥሪውን ሲያውቅ ዲዛይር ኢፈርት ፊውል ያደርጋል፣ መነሳሳትን ያመጣል፣ ጽናትን ያመጣል። በፍላጎት የሆነ ነገር ሁሉ ፍጻሜው ጥሩ ይሆናል። ግን ፍላጎትን ብቻ ዝም ብሎ ልብህን ብቻ ተከተል፣ ሌላ ሰው አታዳምጥ፣ አረ ይሄ ነገር መልካም አይደለም የሚል ትምህርት አታዳምጥ፣ የእግዚአብሔርም የሚያስቀይምም ቢሆን ሰውም የሚያስቀይምም ቢሆን ነውርም ቢሆን ዝም ብለህ ልብህ ደስ ያለውን ነገር ብቻ ተከተል፣ ይሄ እንስሳ ሁን የሚል ትምህርት ነው እና በደንብ ጥንቃቄ የሚያስፈልገው ነው እንጂ እግዚአብሔር በመጽሐፍ ቅዱስም ተጽፏል። ቅዱስ ዳዊት በመዝሙር 37 ቁጥር 4 ላይ እግዚአብሔር የልብህን መሻት ይሰጣል ነው የሚለው። የልብ መሻት ያስፈልጋል፣ ምኞት ያስፈልጋል፣ ፓሽን ያስፈልጋል። ግን ልብህን ብቻ ፍላጎትህን ብቻ ራስህን ብቻ አዳምጥ የሚል ትምህርት ግን አደገኛ ነው። ስምንተኛው ሰልፍ ሴንተርድነስ ሙሉ በሙሉ ይሄ የራሱ ወዳድነት የተገለጸበት ሰው ራሱ አምላክ እንደሆነ የሚያስተምሩበት ትምህርት በጣም አደገኛው ደግሞ ይሄ ነው። when I trusted myself everything changed ይላል። ከዛ ጋር አብሮ ይሄዳል። ሌላ ሰው ማዳመጥ አቆምኩኝ፣ ራሴን ብቻ አመንኩኝ፣ ሁሉም ነገር እና ህይወቴን እኔ ራሴ ሰራሁት። አሁን በቃ ትዕቢት፣ እብሪት፣ ሰው ራሱን ከፈጣሪ ጋር ማስተካከል እየተለመደ እየመጣ ነው። ስምንተኛው እሱ ነው። ዘጠነኛው ባለፈው ያየነው እምነት መገለጫው ከእግዚአብሔር ጋር ለመሆንህ ዋናው
እግዚአብሔር እንደወደደ የሚታወቀው ዌልዝ ሀብት ሲሰጥህ ነው፣ ጤንነት ሲሰጥህ ነው፣ ስኬት ሲሰጥህ ነው። እነዚህ ትምህርቶች ባለፈው የሚያየነው አንዱ እሱ ነው። God gives you power to get wealth። ትምህርቱ ሁሉ እሱ ላይ እያጠነጠነ አሁን ብዙ የእምነት ተቋማትን ያዩዋቸው ትምህርቶቻቸው በሙሉ እዚህ ላይ ነው። ስኬት ነው፣ ምቾት ነው፣ ጤንነት ነው። ስብከቱ በሙሉ ምን ያክል ሰዓት ነው? ስለ ዘላለማዊ ህይወት፣ ስለ ንስሐ፣ ስለ አገልግሎት፣ በጎ ስለማድረግ፣ ራስን ስለመግዛት፣ ስለ መጸጸት፣ ስለ ፈተና፣ ስለ መከራ መስቀል ምን ያክል ሰዓት በየእምነት ተቋማቱ ምን ያክል ሰዓት ነው የሚሰበከው? በውጭም በሀገር ውስጥም ምን ያክል ነው? በዚህ ዘመን ዌልዝ ነው፣ ሄልዝ ነው፣ ስኬት ሰክሰስ ነው፣ ጤንነት ነው፣ ሀብት ነው፣ ስኬት ነው፣ ብልጽግና ነው የሚባለው ትምህርት እሱ ነው። እምነት በተቃራኒውም ሲሆን ደግሞ ፈተና ሲመጣ፣ ህመም ሲመጣ እግዚአብሔር ቢጣለው ነው እንጂ አንተ እግዚአብሔር አይወድህም ማለት ነው። አንተ ከእግዚአብሔር ርቃህ ማለት ነው እንጂ እግዚአብሔር እኮ የሚወዳቸውን ይገስጻል እኮ። ችግር ሲደርስ፣ የቅርብ ሰው ሲሞት፣ አይ እግዚአብሔር ቅስፈት አምጥቶበት እንዲህ አድርጎበት የበደለው ነገር ቢኖር ነው እንጂ ይሄ ሰው ጻድቅ መስሎ ለካ ይሄን ያክል ውስጡ ክፋት አለበት ማለት ነው እንዴ? በዮሐንስ ወንጌል አንድ የተጻፈ ታሪክ ለዚህ እንዲሆን ተደርጎ ነበር የተሰራው። ማን ነው የበደለው? ወላጆቹ ወይስ እሱ? እሱም አይደለም ወላጆችም አይደለም። የእግዚአብሔር ስራ እንዲገለጽ በዮሐንስ ወንጌል ምዕራፍ 9 ላይ ያለ በጣም ድንቅ ትምህርት እኮ ሁል ጊዜ ይህን እንዲያስታውሰን። አሁን እንደሱ አይደለም ማጣት፣ አሁን ከእግዚአብሔር ጋር የመራቅ ማግኘት፣ ሀብት በቃ የጽድቅ መገለጫ፣ የመንፈሳዊነት መገለጫ ትምህርቱ ሁሉ እንደሱ ነው እና አንዱ ጥንቃቄ የሚፈልገው ይሄ ነው። 10ኛ you create everything ይላሉ ደግሞ ካልፈቀዳችሁለት nothing happens። ህመሙን በሙሉ ካልፈቀዳችሁለት ይጠፋል። ሳይንሳዊም አይደለም፣ እውነታም አይደለም፣ መጽሐፍ ቅዱሳዊም አይደለም። ግን እንዲህ የሚሉ ሰዎች አሉ። ይሄ በሽታ የለብኝም ብዬ ዲክሌር አደረኩኝ ጠፋ ከኔ የሚሉ ሰዎች አሉ። you create everything ብለው ነው የሚያስተምሩት። you create everything ሁሉን ማድረግ የሚችል እግዚአብሔር ብቻ ነው። እግዚአብሔር የፈቀደላቸው ሰዎች ጻድቃን ናቸው፣ ያውም በእርሱ ፈቃድ። ብቸኛ ገንዘቡ እግዚአብሔር ነው። ሁሉን ማድረግ የሚችል የፈጣሪ ነው፣ የክርስቶስ ብቻ ነው። ከዛ በኋላ ክርስቶስ ጸጋውን ያሳደረባቸው፣ ጸጋውን የሰጣቸው የቅዱሳን ብቻ ነው። መንፈስ ቅዱስ ጸጋውን የሰጣቸው የቅዱሳን ብቻ ነው። የእግዚአብሔርን ልዕልና፣ ኃያልነት የሚጋፋ በጣም አደገኛ ትምህርት። ሁሉን ማድረግ የሚችል ቅዱስ ዳዊት ያለው እሱ ነው። በሰማይ የሚኖር ሁሉን ማድረግ የሚችል ለምን ታደርጋለህ፣ ምን ታደርጋለህ ተብሎ የማይጠየቅ የማይመረመር ዓለምን ካለመኖር ወደ መኖር ያመጣ፣ ዓለምን አሳልፎ የባህሪ ገንዘቡ ስልጣኑ ሁሉን የሚችል ኤልሻዳይ የተባለ እግዚአብሔር ብቻ ነው። ስለዚህ ትውልዱን ሰውን ከእምነት የማራቅ አንዱ አጀንዳው በዚህ ነው የሚገለጸው። መጨረሻ ላይ your truth is only truth፣ እውነት አንጻራዊ ነው። እውነት አንተ በቃ እውነት ብለህ የተቀበልከው ነገር ማንኛውም ነገር እውነት ነው ብለው ያስተምራሉ። አንተ እውነት ከሆነ እውነት ነው እንዴ? እሱ ማለት አንጻራዊ እውነት። አሁን ብዙ ጊዜ የሐሰት መስፋፋት አንዱ ከዚህ ጋር የተያያዘ ነው።
ሰው የየራሱን እውነት ዲፋይን እያደረገ ነው። እባክህ ማንም ሰው ይሄ እውነት ነው፣ ይሄ ትክክል አይደለም፣ ይሄ ትክክል ነው ብሎ ሊነግርህ አያስፈልግም ይላሉ። ዩ አር ዩር ኦውን ጋድ። እንዲሁም ሪያሊቲን አንተ ዲሳይድ የምታደርገው በጣም አደገኛው ወደዚህ ሲሄድ በቃ እንዲህ እያለ ነው የሚመጣው። መጽሐፍ ቅዱስም ይጠቅሳሉ። እግዚአብሔርና መልክ ምሳሌ የተፈጠርክ ነህ ዩል ቢ ላይክ ጋድ ይላሉ። እንደሚመቻቸው መጽሐፍ ቅዱስን ያጣመሙታል። እንግዲህ ዋናው መሰረታዊው ትምህርት መጽሐፍ ቅዱስ የሚያስተምረን ሁል ጊዜ ሰው የሚፈተነው በእምነቱ መጠን ነው። በእግዚአብሔር ታመን፣ በፍጹም ልብ በእርሱ ተደገፍ። በራስህ አስተሳሰብ፣ በራስህ አመለካከት አትደገፍ። መጽሐፈ ምሳሌ ምዕራፍ 3 ቁጥር 5 እስከ 6 ይሄ ሁል ጊዜ መሰረታዊ የሆነ በህይወታችን ውስጥ ሰው የሚፈተነው ከእግዚአብሔር እየራቀ በራሱ አስተሳሰብ በራሱ አመለካከት ሲታመን፣ እምነቱን ከሳይንሱ ሲቀላቅል፣ ለራሱ እውነትን ዲፋይን ሲያደርግ፣ ለራሱ ሪያሊቲ ሲፈጥር ችግር የሚፈጠረው እሱ ላይ። አወቅን ተራቀቅን ባልን ቁጥር የራሳችንን እውነት ስንሰራ የእግዚአብሔርን እውነት ስናጣመም መጽሐፍ ቅዱስን እንደሚገባው ሳይሆን እንደሚመስለን ለእኛ እንደሚጠቅመን እኛ ለእኛን ይስማማል ብለን ባሰብነው መልኩ ስንተረጉመው እሱ ማለት ነው። በራስ ማስተዋል አትደገፍ ማለት እሱ ማለት ነው። በእግዚአብሔር መታመን ማለት እሱ ማለት ነው። ስለዚህ እነዚህ 11 ናቸው። እንግዲህ አብዛኛው መጽሐፎቻቸው እነዚህ ናቸው። እዚህ ላይ እንደምታዩቸው እነዚህ ሰዎች ናቸው ይህንን ትምህርት ያስፋፉት። ቅድም እንዳልኩት ከሳይኮሎጂውም ከሳይንሱም ከእምነቱም የተቀላቀለ ስለሆነ ሳይንስ ስለሚያምነው ሞር ከእምነት ጋር አብሮ ቀላቅሎ ይስማማዋል። እምነት የሚያምነውም በስጋ ምኞት በፈለገው አቅጣጫ ስጋዊውን ፍላጎት በሰፊው መንገድ ለመሄድ የሚመች ስለሆነ ለሱም ይስማማዋል። ሳይኮሎጂ የሚያምነው ደግሞ የመጽሐፍ ቅዱስንም የሳይንሱንም አቀላቅሎ አንድ ላይ ሲያገኘው ለሱም ይመቸዋል። ተከታዮቻቸው የሚበዙ ስለዚህ ነው። እነዚህ 10ሮች ናቸው። ቅድም እንዳየናቸው በአብዛኛው እዚህ ላይ ነው የሚያጠነጥነው። እነዚህ 11ዱ መጀመሪያ ላይ እንዳየናቸው ነው። ይሄ ነው እንግዲህ አንዱ ዘመንን መዋጀት ማለት እነዚህ አይነት ትምህርቶች ጋር እንዴት ነው መጠበቅ የሚቻለው? ወጣቶችን እንዴት ነው ማስተማር የሚቻለው? እኔ በውስን አቅም እንዲሁ አጀንዳው እንዲነሳ ነው እንጂ በደንብ በመጽሐፍ ቅዱሱ በቤተክርስቲያን እውቀቱ፣ ልምዱ፣ ጸጋው ያላቸው ሰዎች በደንብ ሊያስተምሩበት የሚገባ ለወጣቶቻችን በየሰንበት ትምህርት ቤቱ ስልጠና ሊሰጥበት የሚገባ አውቀውትም ሳያውቁትም ብዙ ሰዎች ሊሳሳቱበት ይችላሉ። የእምነት መላላት የሚመጣው አንዱ እንደነዚህ አይነት ትምህርቶች ጠንካራ እምነትን ስለሚሸረሽሩ ሙሉ በሙሉ ባንከተላቸው እንኳ ጠንካራ እምነትን ይሸረሽራሉ። ሳናውቀው እያለቅን ነው የምንሄደው፣ እየተሸረሸርን እየሟሟን ነው የምንሄደው፣ ደግሞ እየጨመረ ነው የሚሄደው። በሰንበት ትምህርት ቤቶች፣ በጉባኤ፣ በወጣቶች፣ በምሁራን ጥናት ተደግፎ በቴሌቪዥን መርሃ ግብሮች ውይይቶች ቢደረግበት የበለጠ በጥልቀት ቢመረመር ይህን ነገር በእንጭጩ መቅጨትና ከአደጋው መከላከል ይቻላል። ዘመንን መዋጀት ማለት እሱ ማለት ነው። አንዱ ምን ያክል መምህራን በዚህ ተዘጋጅተዋል? እንግዲህ አንዱ በቤተክርስቲያን ውስጥ አንዱ ያለን ድክመት እሱ ነው። ምን ያክል ይህን ነገር ችላ እያልነው ነው። አውቀነውም ሳናውቀውም እኮ አሁን
ብዙ የሃይማኖት መምህራን ይህንን ጉዳይ ምን ያክል ትኩረት ሰጥተውታል ብቻ ሳይሆን ምን ያክል ደግሞ የቤተ ክርስቲያን መሪዎች በዚህ ሀሳብ ውስጥ አውቀውትም ሳያውቁትም ይህንን ሀሳብ እኮ የሚያራምዱም እኮ ይኖራሉ። ቁጥራቸው ምን ያክል ነው እግዚአብሔር ያውቃል። ስለዚህ በደንብ ጥንቃቄ የሚፈልግ ውይይት የሚፈልግ ትኩረት የሚፈልግ በትምህርት ስርዓት ውስጥ ተካቶ ትምህርት ሊሰጥበት የሚገባ ይመስለኛል። ለዛሬው ግን እዚህ ይበቃል። ያስተማረን አምላካችን ልዑል እግዚአብሔር ክብር ምስጋና ይግባው። እግዚአብሔር ይስጥልኝ።